የገላሽ ታሞ ድም ልቤ እንዳታሞ መገኔ ጎጃ ወይ በነገራችን ላይ እግዚአብሔርን ማለት በቃ እንዴት በአንድ ጊዜ የሁለታችንም ስልክ ቀጥ ይላል? ቀጥ ነው ያለው ማለት ነው። ለአንድ ሰዓት ያህል ሰራ። ከዛ በኋላ ከአንድ ሰዓት በኋላ ውሃው ተሰራጭቶ ሁለታችንም ስልክ የሚገርም ደስ የሚል ቀን አሳለፍን። ባለቀ ሰዓት ደግሞ ተረባብሽ ስሜት ለኔ ያለህን ስሜት ሳትደብቅ በግልጽ ስትነግረኝ ያው ነገ ከነገ ወዲያ ይደገማል የሚለው ነገር ትንሽ ስላጠራጠረኝ ነው ብያለሁ። ይመስልሽና ያ ነገር ብቻ አይደለም እኔ ጋር ያለው ማለት ከዚህ በፊት አዲስ አበባ እያለሁኝ ማለት ነው። አዲስ አበባ እያለሁኝ በመሀል አዲስ አበባ ወደዚህ ልመጣ ያልኩኝ ሰዓት ላይ እኔ የውጭ ፕሮሰስ ከዚህ በፊትም ተጀምሮ ፌል አድርጎብኝ ነበርና አሁን ደግሞ ኦልሬዲ እያለቀ ነው ማለት ወደ ማለቁ ነው። ምኑ ፕሮሰሱ እያለቀ ነውና ወደ ማለቁ ነው ኦልሬዲ ነው። ላይክ አሁን አይደለም የሚሄደው ግን ደግሞ በቃ ምንም ማለት ፌል የሚያደርግበት ምንም አይነት ምክንያት የለምና ቆየሁ ይሄን ነገር ከዚህ በፊት እየጀመርኩ ወዴት ነው እንዴት ነው አልገባኝም። ያንቺ አካሄድ በፍቅር አብሮ ለመራመድ ነገር መናገር ስላለብኝ ነው። እስካም ለቤተሰቦች ፊት ምንድነው ግምት ነገር ላይ ሳትነግሪኝ ይሄንን ፕሮሰስ ብለሽ እኔን ትተሽ ምናምን የሚል ነገር እንዳይመጣ መጀመሪያም ስሜትን ስትነግረኝ አልተቀበልኩም። አሁንም ሊሄድ እንደሆነ ደግሞ ወዲያው የነገርኩ ምክንያት ይሄ ነው። ስለዚህ ነገር ከነገ ወዲያ ላይ ሌላ ነገር እንዳይፈጠር እሺ እኔ ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረከረከኝ ልበ ሙሉ ነህ ቤርሽበት ሻችን ግን ከዚህ በኋላ በእናትሽ አንገናኝ ማለት ነው። መገናኘቱ ምን የሚያመጣው ነገር አለ? ምንም። እኔ ከዚህ በኋላ ለምንሽ አልፈልግም። በቃ ጹፍ። ሰላም ውድና የተከበራችሁ የኛ ተወዳጅና እንቁ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እናንተም ባላችሁበት ሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም ቤተሰቦቻችን ሰላማችሁ ይብዛላችሁ ብያለሁኝ። ዛሬ እንግዲህ እኔ መጥቻለሁኝ። ትላንትና የተለቀቀውን ቪዲዮ አይታችሁታልና ማለት ያው የዝናቡን ቪዲዮ ማለት ነው። አብዛኞቻችሁ ኮሜንት እያየሁኝ ነበርና ዝናቡ ተመችቷቸዋል። እናንተን ተመችቷቸዋል። እኔንም በሰዓቱ ተመችቶኝ ነበረ። አልታወቀኝም ብዙም ዝናብ እየዘነበ መሆኑን ትላላችሁ ደስ ስታሰማምሩት ወሬው ማለት ነውና ግን ትላንትና የተለቀቀው ቪዲዮ ከትላንት ወዲያ የተቀረጸ ቪዲዮ ነበረ። ማለት በመሀል አንድ ቀን ጋፕ ነበረ ሲለቀቅ ቪዲዮና በጣም የሚገርማችሁ ዝናቡን አይታችሁታል ይመስለኛል። ቪዲዮ ላይ እንደውም የዛን ያህል አይታይም። ቪዲዮ ላይ ባያችሁት ነው ሁላ ዝናቡ ይሄን ያህል እየዘነበ እያላችሁ የነበረውና ከዊዛውት ቪዲዮ ደግሞ እንደዚህ በአካል ስታዩት ደግሞ በጣም ኃይለኛ ዝናብ ማለት በረዶ የቀረው በጣም ኃይለኛ ዝናብ እየረገጠው ነበርና በዛ ውስጥ ነው እንግዲህ ያንን ቪዲዮ በዛ ቪዲዮ መጣ ነው ማለት ነውና በጣም የሚገርማችሁ ከዛ ቪዲዮ በኋላ ማለት ፕራንክ ያደረኩት ፕራንክ ሳይሆን ላይ ከጓደኛ ጋር እያወራሁኝ ነው ምናምን ብዬ የሰራሁት ቪዲዮ ከዛ በኋላ በመሀል 2 ቀን ጠፍተን ነበረ። ይሄ ቪዲዮ የዝናቡ ቪዲዮ ከተቀረጸ በኋላ እንግዲህ ሁለታችንም ስልካችን ተበላሽቶ ነበረ። ስልካችን ተቃጥሎ ነበረ። የአይፎን ውሃ ይችላል ሲባል የሰማነው ዋተርፕሩፍ ነው ይባላል እና ለካ ውሃ ውስጥ አይሆንምና የሁለታችንም ስልክ ተቃጠለ። የሱም የያዘውም ስልክ ካሜራ የተቀረጸበትም ስልክ እንግዲህ ተቃጥሎ ነበርና ያው የኔ በእንደው
በምህረቱ እንደምንም ተስተካክሏል። ስክሪን አቃጥሎብኝ ነበረ፣ ተስተካክሏል። ሁሉ መስዋዕትነት የተከፈለበት ቪዲዮ ነው ለማለት ፈልጌ ነውና ዝናቡ እንዳውም አንድ ኮሜንት አይቻለሁ፣ ስልኳ ልሸጣለ ወይ የሚል ኮሜንት አይቻለሁና ልክ ናችሁ፣ ልክ ነሽ ወይም ልክ ነህ ብያለሁኝ። ምክንያቱም በጣም 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 ከባድ ዝናብ ነበር እየዘነበ የነበረው፣ ለስልክ አይደለም ለኛም ከባድ ዝናብ ነበር እየዘነበ የነበረውና ብቻ እንደምንም ያው ስልካችን እንደዛም ሆኖ ቢሆን እንግዲህ ጥሩ ጊዜ ነበረ ብዬ አስባለሁ። እናንተም እንደወደዳችሁት አልጠራጠርም። ዛሬ እንግዲህ ያው ከዚህ በኋላ ዝናብ ላይ አንወጣም ብያለሁ ለራሴ ማለት ነው። የደረሰብኝን አይታችኋልና ከዚህ በኋላ ዝናብ የሚለመደኝ አይመስለኝም። ዛሬ እንግዲህ መጥቻለሁ። ዛሬ ለእናንተም ለኤቢ የሚያነገርኩት የሆነ ነገር ስላለ ነው የመጣሁት። ያው እሱ ሚስጥር ነው እና የዛን ቀን ኤቢ ያለውን ነገር ለኔ ሲነግረኝ የዝናቡ ቪዲዮ ላይ ለኔ ያለውን ስሜት ትክክለኛውን ስሜት ነግሮኝ ነበር እና በሰዓቱ እንግዲህ አልተቀበልኩትም። ማለት ያው ከዚህ በፊት በተፈጠሩ ነገሮች ከዚህ በፊት በተፈጠረ ሁኔታ ልቀበለው ትንሽ ከብዶኛል ማለት ነው። ምክንያቱም ያው አሁን ያለሁበትም ሲቹዌሽን ገና ከእንደዚህ አይነት ነገር መውጣቴ በመሆኑና እንዲሁም ደግሞ ከኤቢ ጋር ከዚህ በፊት የተለያየንባቸው ነገሮች ስላሉ እነዛ ነገሮች ዛሬ ላይ ይደገሙ አይደገሙ የሚለው ነገር ትንሽ ስላጠራጠረኝ ያው አንዳንዴ እምነት ከባድ ነውና ትንሽ እምነት ላይ ችግር አለብኝ እኔ ደሞና ይሄ ነገር ስላለ ነውና ያው እንግዲህ በዛ ምክንያት ነበረ መልሴን እንግዲህ እንደዛ ያደረኩት ማለት ነው። ቅር ያላችሁ ካላችሁ እንግዲህ ምንም ማድረግ አልችልም እና ደግሞ የዛን ቀን ያልተናገርኩትም አንድ ነገር አለና የሆነ ጉዳይ አለ። እሱን ደግሞ ዛሬ ልነግራችሁ ነው ማለት ነው የመጣሁት። የዛን ቀን ያው ዝናብ በጣም እየዘነበ ስለነበረ ለእናንተ ለመንገርም አልተመቸኝም እና ለዛም ነው በቃ ቶሎ ዘግቶ ለመሄድ ነበር የፈለኩት። በዛ በዝናብ ያሉ ሰዓት ቆሜ እንደገና ደግሞ ሌላ ወሬ ካበዛው ረጅም ጊዜ ነው የሚሆነው ብዬ ስላሰብኩ ነው ማለት ነውና ዛሬ ያው ይሄንን ነገር ለእናንተም ለኤቢም ለእናንተ ቀድሜ አልነግራችሁም። ያው ኤቢ ከመጣ በኋላ ለኤቢም እነግረዋለሁ ማለት ነው። በዛ መጠን ከነዚህ ምክንያቶች ውጪ እሱን ጥያቄውን ልቀበልበት ያልቻልኩትን ትልቁን ምክንያቴን ደግሞ እሱ ከመጣ በኋላ ለእናንተም ለሱም እነግራችሁ ይሆናል። ደውዬለታለሁ። ኤቢ እየመጣ ነው እንግዲህ ያው ለአንድ ቀን አልተደዋወልኩም ነበረ በስልክ ምክንያት። ከዛ በኋላ ስልክ ሌላ የሚጠቀምበት ሆትስፖት የሚጠቀምበት ስልክ ውስጥ እንግዲህ ሲሙን ከቷልና በዛ ነው ያገኘሁት እና ደውዬለታለሁኝ። አሁን እየመጣ ነው እንግዲህ ስድቡንም እችለዋለሁ። በእርግጥ እኔ አይደለሁም ጥፋተኛ። ኮሜንት ላይ ካያችሁ ስልኬን አቃጠልሽ ብሎኛል። ግን ያው እኔ አይደለሁኝም ጥፋተኛ፣ ራሱ ነው ዝናብ እየዘነበ የቀጠረኝ። ግን ያው ምንም ማድረግ አይቻልም። ጥፋት ወደ እኔ ነው የሚመጣው። ብቻ ግን ደውዬለታለሁኝ፣ አግኝቼዋለሁኝ እና ዛሬ ቀጥሬዋለሁኝ ያለውን ነገር ለመናገር ማለት ነው ለእናንተ። እስቲ ይምጣና እንግዲህ ምክንያቱ ምን እንደሆነ ማሳወቃችሁ ይሆናል ማለት ነው። ኤቢን እንጠብቀው። ሁላችሁም ለዚህ ቤት አዲስ የሆናችሁ እንደ ሁል ጊዜው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይባችን እግዚአብሔር ይመስገን አሪፍ እየሄደ ነው፣ እየተንቀሳቀሰ ነው። በጣም አመሰግናለሁ ለምታበረታቱ፣ ለምትደግፉ እና ደግሞ ቪዲዮዎቻችንን ቲክታክ ላይም ሆነ ሌሎች ድረገጾች ላይ ሼር ለምታደርጉ ቤተሰቦቼ በሙሉ በጣም ነው የማመሰግነው ከልብ። ፈጣሪ ያክብርልኝ። እንግዲህ በዚሁ ቀጥሉ እና አብረን እናድጋለን ማለት ነው። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ወዳችኋለሁ። ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ። ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺን ገላ። ለሚያማልለው ማርዬ ለገላሽ ታሞ ድምድም ይላል ማርዬ ልቤ እንዳታሞ መገኔ ጎጃ እንዴት ናችሁ ቤተሰቦች?
ናችሁ? ማን ነው ሚለየን ሚለየን? ምን ነበረ ዘፋኑ? አይኔ ቀይር ነው። ማን ነው ሚለየው ሚለየው? ይሄም ትውልድ በመሳት ነው። ማን ነው ሚለየው? ሚዳኛው ነው። ቀጥሎ ራፓፓፓፓፓ እንግላቱ አለካ ትምታታውኛል። ኧረ ጎበዝ እንደዚህ ተጨመረ። ጥብቅ ማሳሰቢያ ነው የደረሰኝ። ተነካትና ተብያለሁ። በነገራችን ላይ እኔ ስነካ ብዙ የሚቆረቆሩ ብዙ ቤተሰቦች አሉ እና ለምታደርገው ነገር የተጠነቀቅ ከእጅ ብሶ ደግሞ ወደ ጭንቅላት ተመቷል። እንግዲህ ቤተሰቦች በኩርኩም በሉልኝ ኮሜንት ላይ። ደህና ናችሁ ወይ? እንዴት ናችሁልኝ? የኔ ውድ ቤተሰቦች የኔ ሞሬኒ ትላንትና ያየሁት ኮሜንት እኔ ሁሌም አክባሪያችሁ ነኝ። የትላንትናው ኮሜንቶች ግን በጣም ስሜት የሚነኩ በጣም የሚረብሹ ነበሩ። የእውነት አልዋሻችሁም። በጣም ደስ ብሎኝ ነበር። በቃ አይዲያው የላችሁም እና ስላወቅኳችሁ እዚህ ፕላትፎርም ላይ ስለመጣው የእውነት እጅግ በጣም ደስተኛ ነኝ እና ስላወቅኳችሁም ጭምር በጣም ነው አመሰግናችሁ። የእውነት አንድ ቤተሰብ ከነበረኝ ቤተሰብ ላይ አንድ ቤተሰብ ፕላስ እንደተጨመረልኝ አድርጌ ነው ማስበውና በጣም ነው ማመሰግናችሁ። በጣም እንግዲህ ያው ቤተሰቦች እናንተም ብዙ አታሽቃብጡ። እኔ መኖሬን ብታስታውሱ በመሀል ጥሩ ነው። ለኔም ብትደግፉ በደንብ ሁሌ አንድ ቢደግፉሽ። አዎ እኮ በደንብ ለኔ ብትደግፉ እንዲህ ባታያቸው ደስ ይለኛል። ለሱ በደንብ ባታሽቃብጡ ጥሩ ነው። እንዴት ነው ታዲያ? ተማለ አምሮብሃል በይ እንዴ? በጣም እኮ አምሮብሃል። በቃ ግዴለሽ ምን ካሜራማን በደንብ እስቲ እንድትይኛል። ወኔ ካሜራማን ነው እንዴ? ካሜራማን እኮ ቤተሰቦች በደንብ እንዳይሆን። አዎ እሺ፣ ቤተሰቦች ይሁን። አንቺ ደግሞ በስነ ስርዓት አድንቂኝ። አትሞቺ ምን አለበት? ወይል እንግዲህ አምሮብሃል። ጠላሁን ማለት ግዴታዬ ነው። አምሮብሃል በደንብ አለሽኝ። በደንብ ለማየት ታዲያ መገፍተር አይጠበቅብህም። ጭንቅላቴን ብቻ ለማስተካከል የተባልከው አይተው ጥሩ ማስፈራሪያ አድርገዋለች እኮ እግዚአብሔር። እና ምን ልላችሁ ፈልጌ ነው፣ በጣም ነው የምወዳችሁ። እሺ ግን ስልኬን አቃጠለችው። የሰው ማስታወሻ ለጌጥ ነው የሰምንት ታዲያ እንደዚህ ኪሱ ሲደረግ ደስ ይላል። እንዲህ ስል የለም ምንም ታውቂያለሽ። እንደዚህ በዚህኛው ያኛውን እያወራክ በዚህኛው እንዲህ ልሸፍነው ነው። አይፎን ነው ስልኬ ብለህ የማይሰራ ስልክ ብና ምን ተሰማ? ስልክ በመቃጠል አንቺ ታመጪው አንቺ ታሮጪዋለሁ። አንድሮይድ ስልክ በጣም እንደሚያስጠላ አሁን የተገነዘብኩት። በነገራችን ላይ እግዚአብሔርን ማለት በቃ እንዴት በአንድ ጊዜ የሁለታችንም ስልክ ቀጥ ይላል? ቀጥ ነው ያለው ማለት ነው። የሚገርም ለአንድ ሰዓት ያህል ሰራ። ከዛ በኋላ ከአንድ ሰዓት በኋላ ውሃው ተሰራጭቶ የሁለታችንም ስልክ የሚገርም ደስ የሚል ቀን አሳለፍን። ባለቀ ሰዓት ደግሞ ተረባብሽ። ኖርማል ነው። ዋናው ነው ጤና። አይ ዋናው ነው ጤና ሳይሆን እንዲሁ አይደለም። ሌላው ትርፍ ነው። ምንድን ነው ያለው? በኋላ ትነግሩኛላችሁ። ለማንኛውም እሺ። እና እንዴት ነው እናትህ? ደግ ነሽ ወይ? አለ ወይ? በእሑድ ቀን ለምን ፈለግሽ? ለምን ሊጠራሽ? በእሑድ ቀንማ አንዳንድ ነገሮች ስፖርት እንደምገባ እያወቅሽ አይደለም የምቆነጥጠኝ። አንተ አልቆነጠጥኩሽም። ኧረ አታነካኪኝ በእግዚአብሔር ተይ። እኔ እንደዚህ ነው እኮ አትንካኛ። ባትነካኝ ጥሩ ነው። እሺ እንደሱ ዛሬ እውነት ለመናገር በጥሩ ነገር አይደለም የጠራሁ። ለቤተሰቦችም አልነገርኳቸውም አንተ እስከምትመጣ ድረስ። ምክንያቱም ቤተሰቦችም ያው እስከምትመጣ እንዳይደበሩ ብዬ
አንድ ላይ ብነግራችሁ ይሻላል የተሻለ ነው ብዬ አስቤ ነው። ምን መሰለህ ትላንትና ያንን ነገር ያው ትላንትና ብዬ ላወራው የዝናቡ ቪዲዮ ቀደም ብሎ የተቀረጸ ቢሆን ትላንትና ብዬ ላወራው ትላንት የተለቀቀ ቪዲዮ ስለሆነ አንድ ያነገርኩ ነገር አለ ማለት ባለፈው ይሄንን ነገር ስትነግረኝ ትላንት ያለህን ስሜት ለኔ ያለህን ስሜት ሳትደብቅ በግልጽ ስትነግረኝ ያው ነገ ከነገ ወዲያ ይደገማል የሚለው ነገር ትንሽ ስላጠራጠረኝ ነው ብያለሁ። ይመስልሽና ያ ነገር ብቻ አይደለም እኔ ጋር ያለው ማለት ይሄን ነገር ብቻ አይደለም እኔ ጋር ምክንያት የሆነው ሌሎች ነገሮችም አሉና እሱን ለመናገር እኮ ነው። ማለት ያስደብራል፣ ይደብራል። አይ ነው ይደብራል፣ ግን በቃ ግዴታ ነው ማለት ዛሬ ሳይሆን የቆየ ጉዳይ ስለሆነ ምንም ማስተካከል ምንድነው የምትንገረች ድንጋይ ነው እና ምንም ማስተካከል የምችለው ነገር ስላልሆነ እኔ እንደዚህ ደገፋ እና ምንም ማስተካከል የምችለው ነገር ስላልሆነ ምንድነው ማስተካከል የምትችለው? ያው ከዚህ በፊት አዲስ አበባ እያለሁኝ ማለት ነው አዲስ አበባ እያለሁኝ በመሀል አዲስ አበባ ወደዚህ ልመጣ ያልኩኝ ሰዓት ላይ እኔ የውጭ ፕሮሰስ ከዚህ በፊትም ተጀምሮ ፌል አድርጎብኝ ነበርና አሁን ደግሞ ኦልሬዲ እያለቀ ነው ማለት ወደ ማለቁ ነው። ምኑ ፕሮሰሱ እያለቀ ነውና ወደ ማለቁ ነው ኦልሬዲ ነው። እሺ ላይክ አሁን አይደለም የሚሄደው ግን ደግሞ በቃ ምንም ማለት ፌል የሚያደርግበት ምንም አይነት ምክንያት የለምና በመሀልም እየሄድኩኝ ምናምን መሀል ላይ ቼክ እያደረግኩኝ ነው ያለሁት ምናምን ነገር የሆነ ሰዓትም አዲስ አበባ ሄጄ ነበረ። ካስታወስኩኝ አንዴ ሄጃለሁኝ። እሺ እና ምናልባት ያኔ ከአንተ ጋር ብዙም ያው ሌላ ግንኙነት ላይ ስለነበር ከአንተ ጋር ብዙም አናወራውም ይሆናልና ከኔ ጋር የምታወሪው ነገር አለ እንዴ? ያኔ ብዙም እንደዚህ ኮኔክሽናችን የጠበቀ አልነበረም። ላይክ አሁን እንደምንገናኘው አልነበርንም አይደል? እሺ። እና አሁን ደግሞ ይሄ ነገር እየተስተካከለ ስለሆነ ነገ ከነገ ወዲያ ላይ እኔ እዚህ ዘላቂ አይደለሁኝም ማለት በመሀል ልሄድ እችላለሁ ምናምን እና ያም ነገር ይዞኛል። የካናዳ ፕሮሰስ ጀምሬያለሁኝና ቆየሁ ይሄን ነገር ከዚህ በፊት እየጀመርኩ ወዴት ነው እንዴት ነው አልገባኝም ያንቺ አካሄድ በፍቅር አብሮ ለመራመድ እራሴው ጠይቃለሁ እራሴው መልሳለሁ ያልሽኝን አስባለሁ መላምት እንደጠፋው ግራ እንደተጋባ ሰው ተነግሮት እንደረሳ እኔ ነሲብላ አንቺን መከተል ደልዳላ መስሎ ሳልገባ ገደል ወዴት ነው እንዴት ነው? እሺ አሁን ተናግቻለሁ። በዛው የዘፈኑ ስለምወደው ነው አብሬክ እየዘፈንኩ ያለው ኮሚክ ተንታኝ ጭንቅላት የምሬን ነው። ካናዳ ከደደበኝ ደስፓሳ እንደዚህ አይነት ቀልድ እኔ አይተመኝም። ፍራንክም ከሆነ እንደዚህ አይነት ፍራንክ ደስ አይለኝም። እየቀለድኩኝ አይደለም። መስራት ይኖርሽ። የምር እየቀለድኩኝ አይደለም። ካሜራማናችን ደህና ነገር ይዘህ አትመጣም። እንደዚህ አይነት የቀሽም ስራ ትሰራለህ። ጭንቅላቴን አትምታኝ። ሁለታችሁ እንደ እጅ በጆሮ እሺ፣ እጅ በጆሮ አንቺ ፈጠን። እሺ ለማንኛውም ምን እየቀለድኩኝ አይደለም። ቤተሰቦችም መጀመሪያ ነገርኳቸውም። ስለዚህ አንተ ማመን ካልፈለግ እኔ መናገር ያለብኝ ተናገር ያለሁኝ ለነሱ ለአንተ ምን አንቺ 4 አመት ሆነ እኮ 4 አመት ውስጥ ውጭ ስለመሄድ
አንድም ቀን ስታወሪ ሰምቼሽ ማለት ለማንም አልተናገርኩኝም በነገራችን እኔ ማንንም አይደለሁም አይ ማንንም አያውቅም ከኖርማል ከማዘር እና ከፋዘር ውጭ የሚያውቁት ነገር እኔ ማንንም አይደለሁም እየሰማሽ ማንንም አይደለሁም እና ከኔ የሚደበቅ ደግሞ ህይወት የለሽ እኮ እሺ ለማንኛውም እኔ እየነገርኩ ነው ያለሁት ማለት ትደነግጣለህ ጌታን ትደነግጣለህ ብዬ ነበር ያሰብኩት ምንም መደነጋገጥ ምናምን የሚባል ነገር የለም እሺ ኖርማል ከሆነ ኦኬ እሺ እንደዛ ነቀላቁሚ እንደዛ ነቀላቁሚሽ እኔ እየቀለድኩኝ አይደለም ምንድነው የምታወሪው የምሬን ነው ምንድነው እየቀለድኩ አይደለም ምንድነው እንዴ ምንድነው ማለት ነው ኦኬ እሺ እኔ በነገራችን ላይ ያንተን ሪአክሽን ፈልጌ ሳይሆን ያለውን ነገር መናገር ስለፈለኩ ብቻ ነው ያገኘውክና አንድ ለነገር የምፈልገው ነገር ይሄንን ነገር ያልተቀበልኩበት ሌላኛው ሪዝኔ የዛን ቀን ዝናብ ስለነበረ ረጅም ሰዓት መቆም ስለማልችል ነው ይሄንን ነገር ያላወራውልህ እንጂ አንቺ ታምራለሽ ነው አዎ የዛን ቀን ዝናብ ስለነበረ ይሄንን ነገር መናገር አልቻልኩኝም ገባ እሱ ስነ ስርዓት ይኖርሽ ማይመስል ወሬ አታውሪ የማይመስል አይደለም የማይመስል ወሬ አታውሪ የማይመስል ነገር አይደለም ከኔ ጋር እያለሽ እንደዚህ አይነት ነገር አስበሽ እንደማታውቂ ውጭ መሄድ የምትፈልጊ ሴት አይደለሽ ይኸውልህ ማዘር ምን ትላለች መሰለህ ሁሉ ነገር ሲነገር ባፌ ይሄዳል ትላለች እኔ ደግሞ እንደዚህ አይነት አዎ ላንተም ለማንም አጠገቤ ላለ ሰው የተናገርኩት ነገር የለም ለኔ የምትደብቂ ሚስጥር አለ እናቴ እስኪ ይሻል አለ አንዳንድ የማይነገሩ አለ አዎ አንዳንድ የማይነገሩ ነገሮች አሉ ሁሉ ነገር እኮ አይነገርም እኔ ስሚ ባለፈው የዋናውን ቀል እንደዛ አስቀልጂ ስሜቴ ተረባብሽ ነበር አንቺን ከማጣት ጋር የሚደረግ ፍራንክ እጹብ እንዳሰሪ በቃ እኔ አልወድም ፍራንክ አይደለም እሺ ታይ እኮ ፍራንክ አይደለም በቃ ታይ እጹብ እኔ የምጎዳበትን ነገር ለቀልድም ቢሆን አታርጊ ስለመጎዳት እኮ አይደለም እያወሩ ያለሁት ኦኬ በቃ ያልነገርኩ ለዛ ነው ሶ አሁን በቅርቡ የሚሄድበት ሁኔታ ስለሚፈጠር በኋላ ሳልነግርህ ሄጄ ከምታዝን አሁን አስቀድሜ ያለውን ነገር ልንገርህ ብዬ ነው እንዴ በሁሉም ነገር አንተ ፕራንክ ነው ሁሉም ነገር ቀልድ ነው እንዴ ይመስል አንዳንዴ ሲሪየስ ሆኜ ነገሮችን ሳወራ እንደ ኖርማል አድርጋ ለመረዳት ሞክር እያዩ ነው ቤተሰቦች መጀመሪያ አርቲስት ፕራንክ ቢሆን መግቢያ ላይ ይናገር ነበር እሱ ምንድነው እንዳምንልሽ እንፈልጊ በቃ የነገርኩን ነገር እኮ አምነ መቀበል ነው ያለብህ ለምንድነው ሁሉ ነገር አልቀበልም እና ወዴትም አትሄጂም ደግሞ ኧረ እባክህ ማርያምን አትሄጂም ወዴትም ማልሄድበት ምክንያት ማርያምን አትሄጂም ማለት ጊዜ ለፍቼበት ያስተካከልኩት ነገር ነው በነገራችን ላይ ማለት በጣም ብዙ ጊዜ ለፍቼበታለሁ እኔ እሺ ቪዲዮ ላይ ነው ያልሽ በጣም ኢሞሽናል ነው ዳታክ አይ ቪዲዮ የማልፈልገው ነገር ነው እኮ ብዙ ጊዜ ለፍቼበታል የለፋውበትን ነገር ደግሞ ማስቀረት አልችልም ገባ ለዛ ነው ይሄን ነገር ያልተቀበልኩ በነገራችን ላይ እኔ ያንተን ጥያቄ አልተቀበልኩም ማለት ሶ የትም ማርኬቲንግ ብለህ እኔ ላይ ልትፈርድ ነው እኔ ላይ ልትወስን እንደዛ አላልኩም እና ምን ማለት ነው እናቴ እኔ እንደዛ አላልኩኝ ግን ይኸውልሽ ስሚኝ እኔ ማንኛውም ነገር መጥቶ ከዚህ በኋላ እኔና አንቺ እንዲለያይን አልፈልግም ንጹህ እባክሽ ስሜቴ ይኸውልሽ በስነ ስርዓት እኮ ያንን እየነገርኩህ ነው ግልጽ እየሆነልሽ አይደለም እናት ኧረ በእናትህ እኔንም ትረዳኝ ሞክር እኔም እየነገርኩህ ያለሁት የዛን ቀን ያንን ነገር ስትነግረኝ ያልተቀበልኩበት ትልቁ ምክንያት ይሄ ነው ገባ እኔ ፕሮሰስ ላይ ነኝ ያለሁት ሶ በመሀል ልሄድ እችላለሁ ሶ ዛሬ ያንተን አሁን ያለህበትን ሁኔታ ምናምን ነግረኸኝ ተቀብዬ ቢሆን ከባድ ነገር ነው የሚፈጠረው ነገር ላይ ሶ ሂደቱ ይከፋ ከሚሆን እኔ እናንተ አሁኑኑ ነግሬክ ያለውን ነገር አንተም ከሀሳብ ብታወጣ የተሻለ ነው የሚለውን ነገር ስላሰብኩኝ ነው እሱ ከትላንት ወዲያ ጀምሮ እየተኛሁት ነው ያለሁት እንቅልፍ እኮ ስላልገባሽ ነው እማ እንደዚህ ደስተኛ ሆኜ ከእንደገና ምን አይነት ወሬ ነው የምታወሪኝ እንዴ እሱ የሆነ አስበሽበት ነው ለኔ እየነገርሽኝ ያለሽው ይሄን ነገር አስበሽበት ነው ማለት ስላሰብኩኝ እኮ ነው ላንተ እንደዚህ አይነት መልስ የሰጠው ማለት አሁን ላይ በቃ ሊሆን አይችልም ብዬ ያልኩ ስላሰብኩበት ነው በዲስታንስ ደግሞ የሚሆን ግንኙነት የለም አይደል አይኖርም መቼ ነገ ከነገ ወዲያ ብዬ ተስፋ እንዳልሰጥህ እንኳን እኔ የምሄድ ሰው ከሆንኩኝ በዲስታንስ የሚሆን ሪሌሽን ደግሞ የለም እንዴ እኔ ደስታዬ አይቆይም በቃ እኔ ምን ሆኛለሁኝ ግን እግዚአብሔርን ስለዚህ ያው ማለት እኔ አልቀለድኩኝም ሜቢ ዞሮ ያለውን ነገር መናገር ስላለብኝ ነው እስካም ለቤተሰቦች ፊት ምንድነው ግምት ነገር ነገ ላይ ሳትነግሪኝ ይሄንን ፕሮሰስ ብለሽ እኔን ትተሽ ምናምን የሚል ነገር እንዳይመጣ መጀመሪያም ስሜትን ስትነግረኝ አልተቀበልኩም አሁንም ልሄድ እንደሆነ ደግሞ ወዲያው የነገርኩ ምክንያት ይሄ ነው
ስለዚህ ነገ ከነገ ወዲያ ላይ ሌላ ነገር እንዳይፈጠር እኔ ምን ማድረግ እችላለሁ? ይሄ ማለት ይሄ ዛሬ አይደለም የተጀመረው የቆየ ነገር ነው። ምንም ማምጣት ማልችል ከሆነ ለምን ትነግሪኛለሽ? እንዴ ነገ ላይ ለምን አልነገርሽኝም የሚል ነገር እንዳይፈጠር ነው እየነገርኩ ያለሁት። እንዴ ዞ እኔና አንቺ 4 አመት ስንቆይ እኔና አንቺ ምን ደባበቀው ነገር አለ? የኔን ጓዳ ታውቂያለሽ? እንዴ ይሄ ነገር ማለት ምንም እንዲያውቅ አልፈልግም። በቃ ራሴ ልክ ካለቀ በኋላ ዛሬ ላይም እኮ የነገርኩ በነገራችን ላይ ለቤተሰብ እናንተም ዛሬ መናገር አልፈለኩም ነበር፣ ግን ነገ ላይ ደግሞ ነገሮች ካለቁ በኋላ ቪዛ ምናምን መጥቶ ምናምን መናገር አልፈልግም። ገባ? ማየው ነገር ነው የሚፈጠረው። ያኔ ካለቀ በኋላ ነው የምትነግሪኝ ደግሞ ይመጣል። ከዛ ልጁን አጓጉላ ረክሱ ተብሎ ደግሞ እንደገና እኔ ላይም መነሳት ይመጣል። ስለዚህ እኔ ደግሞ ይሄንን ነገር አልፈልግም። አስቀድሜ መናገር አለብኝ። ይሄ ነገር እኔ አስቤ አይደለም አይደል ያደረኩት። ትላንትና የሆነ ነገር በመሀል አፕን ያደረገ ሰዓት ግንኙነቴ ላይ ይሄንን ፕሮሰስ ጀመርኩኝ። ዛሬ ላይ ደግሞ ሂደቱ ጥሩ እየሆነ ነው። አሁን ደግሞ በዚህ ምክንያት ፌል እንዲያደርግ አልፈልግም። ስለዚህ ያለኝ አማራጭ ደግሞ ግንኙነት ውስጥ መግባትም እነዚህ አይነት ግንኙነት መጀመርም አልፈልግም። ማለት አይ ነው ይከብዳል ምናምን፣ ግን ደግሞ በቃ ምን ማድረግ የማይቻል ነገር ላይ ሲሆን ምንም ማድረግ አይቻልም። ማለት ምንም ማድረግ አይቻልም ማለት አንዴ የተጀመረ ነገር ነው። እንደዚህ አይነት ነገር ላይ ደግሞ ራስን ማጠንከር ነው። እኔም ፈልጌው አይደለም፣ ግን ግዴታ ነው። ደስታዬን አጣጥሜ ሳልጨርስ እጹብ ምን አይነት መርዶ ነው ግን መተሽ የምትነግሪኝ? በእግዚአብሔር ጥሩ ያለውን ነገር ኦኬ እሺ ምናምን ነገር ስለነገርከኝ አልደበረኝም ነው እንጂ ያልኩትኝ የሚያልኩት ነገር የለም። ይሄንን መልስ ደግሞ እርግጠኛ ሆኜ ያልሰጠሁበት ምክንያት ደግሞ ይሄ ነው። ስለዚህ እኔንም ተረዳኝ። ይሄንን ምንም ማድረግ የምችለው ነገር አይደለም። እሺ ማንም ስላልሆንኩኝ ላስቀርሽ ደግሞ አልችልም። ይሄ ማንም ስላልሆንኩኝ የሚለውን ነገር ስደጋግመው እኔ ራሱ እየተናደድኩኝ ነው። እኔ ምንም ማድረግ የምችለው ነገር አይደለም። ይሄ በቃ ከአቅም በላይ ነው። ገባ? ነገ ከነገ ወዲያ ላይ ደግሞ ይሄ ነገር ተስተካክሎ ይሄዳል አሁን በቅርቡ። ይሄንን ነገር ደግሞ ላቋርጠው አልችልም። ሜቢ እሺ እኔ ደስታሽን ነው የምፈልገው። እኔ ደስተኛ ሆኜልኝ ችግር የለብኝ። እሺ እኔ ታግዬ አንተ አሸነፍከኝ ጉልበቴ እስኪዝል አብረከኝ በሙሉ ነው ቤርሽበት ነኝ ይሻችኝ። ግን ከዚህ በኋላ በእናትሽ አንገናኝ። እሺ አንገናኝ ማለት ነው። መገናኘቱ ምን የሚያመጣው ነገር አለ? ምንም። እኔ ከዚህ በኋላ ለምድሽ አልፈልግም። በቃ አጹር እንዴ እስከ ዛሬ ለምደኛ አይደል እንዴ? ጉዳቴ ምን ያህል እንደሆነ የሚገባሽ አይደለም፣ አይገባሽ። እኔ ቦታ ሆነሽ ካልሆንሽ ማለት ነው ማውራውም ነገር ግራ ገባኝ። በቃሽ ልተዋት ልረሳት ሞክሬ ጭራሽ ጨመረብኝ ማፍቀሬ ስህተቷን ጥፋቷን ያየው ችዬ ዝም እላለሁ። ተውኝ ኧረ ተውኝ ይቅር አትንገሩኝ ልኑር ሁሉን ችዬ በሷ ተበድዬ ተውኝ ኧረ ተውኝ ይቅር አትንገሩኝ ልኑር ሁሉን ችዬ በሷ ተበድዬ ኧረ ተውኝ ተውኝ ኧረ ተውኝ ተውኝ ልቤ ነዷል አንዴ ይግደለኝ መውደዴ ኧረ ተውኝ ተውኝ ኧረ ተውኝ ተውኝ ልቤ ነዷል አንዴ ይግደለኝ መውደዴ